ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ግሬድ 9 ማቴማቲክስ ዩኒት 2 ሶሉሽን ኦፍ ኢኩዌሽን በተመለከተ ኳድራቲክ ኢኩዌሽን ጋር ሪሌት የሚያደርገው ወርድ ፕሮብለሞችን እንሰራለን ማለት ነው። ዋት ኢዝ ወርድ ፕሮብለም ሊዲንግ ቱ ኳድራቲክ ኢኩዌሽንስ የሚለውን ቶፒክ እናያለን። ያን ስንመለከት በዋናነት the 9 questions we will see 9 ኩዌስችኖችን ነው የምናየው። እነዚህ 9 ኩዌስችኖች ሁሎችም ወርድ ፕሮብለም ናቸው። የሚሰሩት ክሪኤቲቪቲ ማይንድሴት ይፈልጋሉ። so let's see the first question what it says የመጀመሪያው ጥያቄ ምንድን ይለናል? the area of a rectangle is 21 centimeter square. yes አሁን እዚህ ጋር የምንይዘው ምንድነው? ጂኦሜትሪ ጋር ሬክታንግልን ኤሪያ ማሰብ አለብን። yes ቁጥሩን አሁን ሲሰጠን መጀመሪያ ፎርሙላውን ማሰብ አለብን። so የሬክታንግል ኤሪያ ደግሞ ምንድነው? ፎርሙላው length times width ነው። yes length times width. so which is equals to length times width ኤሪያው ነው which is equals to 21 centimeter square ነው ያለን 21 centimeter square. if one side exceeds the other by 4 centimeter አሁን አንደኛው ሳይድ ከሌላኛው በ4 ሴንቲሜትር ይበልጣል። so እንደዚህ ከተባልን let's say ምን ማለት አለብን? ሁለት ሳይዶች አሉት ማለት ነው። ያ ሳይድ አንደኛው ዊድዙ ነው that is shorter side አንደኛው ደግሞ ሌንግዙ ነው that is longer side. so ምን እንላለን? shorter ሳይዱ x ሴንቲሜትር ብንለው ምክንያቱም ያው በሴንቲሜትር ስኩዌር ስለተሰጠም ማለት ነው። ሎንገር ሳይዱን ደግሞ x + 4 ሴንቲሜትር እንለዋለን። ለምን? ምክንያቱም ከመጀመሪያው ከሾርተር ሳይዱ በ4 ሴንቲሜትር ይበልጣል ስለተባልን ማለት ነው። ከዛ ኤሪያ ምን ብያችኋለሁ? ሌንግዝ ታይምስ ዊድዝ yes ያ ሌንግዝ ደግሞ x ሴንቲሜትር ነው x + 4 ሴንቲሜትር ሎንገሩ ስለሆነ ማለት ነው። if the longer side is length ብንለው and the shorter side ደግሞ width ብንለው so x into x plus 4 centimeter እናደርጋለን። እዚህ ጋር እንደምታዩት x into x plus 4 centimeter which is equals to 21 centimeter square. the unit centimeter square and centimeter as it's እንዳለ ሆኖ መጨረሻ ላይ ነው አሃዱን እናስቀምጠው። ከዛ ልክ እንደዛ አድርገን ካስቀመጥን በኋላ x square plus 4x 21ን ደግሞ እናመጣዋለን። ወደዚህ ሲመጣ that is -1 ይሆናል which is equals to 0. so in this way we use quadratic formula መጠቀም አለብን። ለዛ ነው quadratic equation ጋር ሪሌትድ የተደረጉ ወርድ ፕሮብለሞችን የምንሰራው ያለው ማለት ነው። ከዛም quadratic ፎርሙላ ስንጠቀም የquadratic ፎርሙላ ደግሞ ፎርሙላው ምንድነው? -b plus or minus 100 radical of the discriminant ማለት b square minus 4ac ማለት ነው ኦቨር 2a እናደርግና ከዛ x ላይ 2 ቫልዩ እናገኛለን። የx ቫልዩ 2 ስናገኝ አንደኛው ሳይድ 3 ይለናል፣ ሌላኛው -7 ይለናል። ኦኬ አሁን እዚህ ጋር መውሰድ ያለብን ሳይድ ኔጋቲቭ ይሆናል እንዴ? አይሆንም። so we must take the positive value of the x with this the shorter side this x value 3 centimeter ማለት ነው። so shorter side 3 centimeter ከሆነ ምን ብለናል? መጀመሪያ longer side ከshorter side በ4 centimeter ይበልጣል። then shorter side plus 4 centimeter which is equal to the longer side that is 7 centimeter ማለት ነው። ለሌላኞች ኢኩዌሽኖችም ይጠቅመን ዘንድ ያስቀመጥኳቸው ወርዶች አሉ። እነዚህ ወርዶች እነማን ናቸው? በወርድ ፕሮብለም ጊዜ የምንጠቀማቸው። ለምሳሌ እንደ cut down reduce decrease ካለ የሆነ ነገር እየቀነሰ መሆኑ እየተቆራረጠ እየተከፋፈለ መሆኑን ነው የሚነግረን። እያንዳንዱ ኩዌስችን ላይ ስንገባ ምን አይነት ወርድ እንደያዝን ኮሜንት ላይ ተጽፉልኛላችሁ ማለት ነው። ሌላኛው ደግሞ ኢንክሪዝ እና ኤክስቴንድ ሲል እየጨመረ ነው እየተለጠጠ ነው የሚሄደው within the price ሊሆን ይችላል በዋጋ ደረጃ ምናምን ራሱ የእያንዳንዱን ኮንሰፕት በኩዌስችን ጋር ስንሄድ የሚያሳየን እንደዛ አይነት ኬስ ከሆነ የሆነ ነገር መጨመር ቫልዩ አድ ማድረግ ነው። ሶ ኤክስኪዲስ ስንል ለምሳሌ መጨመር የለ እዚህ ጋር አሁን ኤክስኪዲስ ባይ 4 ሴንቲሜትር ካልን በ4 ሴንቲሜትር መጨመር ካልን then አድ ነው ከመጀመሪያ ኦሪጂናሉ ላይ 4 እንጨምራለን like that of this ማለት ነው። so the first question like this
ዋት ኢዝ ዘ ሰከንድ ዋን? የሁለተኛው ጥያቄ ደግሞ ምንድነው የሚለን the perimeter of an equilateral triangle። አሁን ደግሞ የኢኩላተራል ትራያንግልን ፊቸር ሪመምበር ማስታወስ አለባችሁ ማለት ነው። ሶ ፕሪሜትሩ የኢኩላተራል ትራያንግል ስንት ነው? that is 3 ሳይድ ነው ያለው። ትራያንግል ከተባለ 3 ሳይድ ስለሆነ ኢኩላተራል ትራያንግል ደግሞ እንደ አይሶሰለስ እና ስኬለን ትራያንግል አይደለም። that is means all sides that is equal and all angles that is equal ኢኳንጉላር ከሆነ ደግሞ ማለት ነው ዘን ይህ ኢኩላተራል ትራያንግል 3x አድርገን ነው የምናስቀምጠው። ምኑን ማለት ነው? ፐሪሜትሩን፣ ኤሪያውን አይደለም። ኤሪያውን ደግሞ እንመጣበታለን። so it is numerically equal to its area። በቁጥር ደረጃ ከኤሪያው ጋር እኩል ነው። ኦኬ በቁጥር ደረጃ ከኤሪያው ጋር እኩል ነው ማለት የፐሪሜትሩና የኤሪያው ፎርሙላ ደስተም ነው፣ ተመሳሳይ ነው ማለት ነው። ምክንያቱም ያለ ፎርሙላ ቁጥሩ ስለማይመጣ ዘን የነዚህን ሳይድ ሌንግዛቸውን ፈልጉ የዚህን ኢኩላተራል ትራያንግል ነው የሚለን። ያለ ማግኘት ለሰም ማለት አለብን ፐሪሜትር which is equal to as I was saying 3x ብለን እናስቀምጣለን። ኤሪያ ደግሞ የዚህ ኢኩላተራል ትራያንግል ሳይዱ ምን ይሁን አልተሰጠንም። ሳይዱ ቢሰጠን ኑሮ ምን እናደርግ ነበር? ሌላ ፎርሙላ ተጠቅመን የትራያንግልን ፎርሙላ ተጠቅመን ሳይድ ባይ ሳይድ ማለት ነው እንፈልግ ነበር ነው። እንዲስ ወይ ግን አይደለም አንጠቀምም። ምንድነው የምንጠቀመው? by using the Pythagoras term we must define the height መፈለግ አለብን ማለት ነው። ያ ማለት ምን ማለት መሰላችሁ? area which is equal to only in ኢኩላተራል ትራያንግል ሶ ዲ ሃፍ ትራያንግል ማለት ነው። ወይም ደግሞ within the Pythagoras theorem የምንጠቀመው ማለት ነው። ፐርፔንዲኩላር ከሆነና 90 ዲግሪ የሚሰራ ከሆነ ዘን ምን እናደርጋለን? 1/2 BH ማለት ነው። ይህ 1/2 BHን ለመስራት ደግሞ የግድ ቤዝ እና ሃይቱን ማወቅ አለብን። the base it is known what is that x ሴንቲሜትር ቤዙ x ሴንቲሜትር ነው፣ የታወቀ ነው። ኦኬ ሃይቱን አላወቅን። ሶ ምንድነው ማድረግ ያለብን? let's take ትራያንግል እንወስድና ይህ ትራያንግል ኢኩላተራል እስከሆነ ድረስ ከሁለት እኩል ቦታ መክፈል እንችላለን። yes ከሁለት እኩል ቦታ ስንከፍል this side that is perpendicular ይህ ማለት ነው perpendicular with this ከዚህኛው ጋር perpendicular ነው። so perpendicular ሆነ ማለት ነው that forms 90 ዲግሪ እዚህ ጋር 90 ዲግሪ ፎርም ያደርጋል ማለት ነው። 90 ዲግሪ ፎርም አደረገ ማለት there is this height ይሄ height ነው። what is this? ይሄ ደግሞ ይህ ሁሉም ሳይድ x ሴንቲሜትር ነው ብለናል። ይህም x ሴንቲሜትር፣ ይሄኛው x ሴንቲሜትር፣ ይሄም x ሴንቲሜትር ነው። ሶ ይህም በተመሳሳይ x ሴንቲሜትር ይሆናል። ከዛስ ይሄኛው height ብያቸዋለሁ ዘን ይሄ ደግሞ x። ነገር ግን ከሁለት እኩል ስለከፈል ነው ይህን ፓርት ማለት ነው x/2 ነው የምናደርገው። that is x ኦቨር 2 አድርገን ኤክስፕረስ እናደርጋለን። ከዛ ዳይሬክትሊ የምንወስደው እንዴት ነው? ዳይሬክትሊ የምንወስደው 3x ማለት ፕሪሜትሩ ነው። ሶ ከኤሪያው ጋር እኩል ነው። ኤሪያውን ለማግኘት ደግሞ ምን ማለት አለብን? ሃይቱን ማግኘት አለብን ብያቸዋለሁ። ሃይቱን ለማግኘት within the Pythagoras theorem ፓይታጎረስ ቲየርምን በመጠቀም ያ ማለት ላይክ ዚስ አሁን አንዷን ሳይድ ነጥለን አውጥተናታል ማለት ነው። ይቺን አንዷን ሳይድ ስናወጣት ይሄ x/2 ነው፣ ይሄ x ነው፣ ይቺ height ናት። ሶ within the Pythagoras theorem በፓይታጎረስ ቲየርም መሰረት በማድረግ ማለት ነው x square which is equals to h square plus x/2 the whole square. that means h square which is equals to ወይም ደግሞ h which is equals to 100 radical of x square minus x/2 the whole square ወይም ደግሞ x square over 4 ማለት ነው። ከዛም h which is equals to 100 radical of x square over 4 that means ምን ሆኖ ይወጣል? x over 2 ማለት ነው። so x over 2 ሆኖ ሲመጣ እዚህ ጋር እንዳትረስቱ የሚፈለግ ነገር ምንድነው? ስለ ቀናነስ ነው። ውስጥ ራዲካሉ ውስጥ ላይ 3 ያለች ሶ 3 ደግሞ አንድ ራዲካል ሩት 3 ስለማይወጣ that is not perfect square so root 3 ይቀመጣል። so root 3x over
2 ይሆናል ማለት ነው የኤች ወይም የሄት ቫልዩ። ሶ የሄት ቫልዩን ካገኘን 3x which is the perimeter which is equals to 1/2 ቤዝ ታይምስ ሄት ብለናል። ያ ቤዙ የታወቀ ነው that is x ሴንቲሜትር፣ ሄቱ ግን አልታወቀም አሁን አግኝተነዋል √3/2x ማለት ነው which is equals to ስንት ይሆናል ያበዛ ነው የኤሪያ ውጤት √3/4x ስኩዌር ማለት ነው። ሶ አሁን ሁለቱን እኩል እናደርግና ለስ solve the equation solve እናደርጋቸው። ያ ማለት 3x which is equals to √3/4x ስኩዌር አድርገን ማለት ነው። ሶ ክሪክሮስ እናደርጋቸው። ያ ማለት √3/4x ስኩዌር which is equals to 3x ያ ማለት there is ክሪክሮስ ሜክስ እናደርግ የምናገኘው መጨረሻው ቫልዩ x which is equals to 12/3 ይሆናል። 12/3 ደግሞ ራሽናላይዝ ስናደርገው 4√3 ይሆናል። ሶ 4√3 ደግሞ አሁንም ስናወጣው 6.93 ሴንቲሜትር that is what the x value ወይም ደግሞ the equilateral triangle side of the length ማለት ነው። ሰው በዚህ መልኩ የዛን equilateral triangle ሌንግዙን መፈለግ ይቻላል ማለት ነው። ኦኬ let's go to the number 3 question። ምንድነው የሚለን divide 29 into 2 parts። yes number እዚህ ጋር የተሰጠን ሶ 29 ለሁለት ከፈል ነው የሚለን። ሶ ስንከፍለው ግን doesn't say into 2 equal parts ወይም ደግሞ evenly equal part አልተባልንም። ያ ማለት እኩል ሁለት ፓርት ላይ ነው የተከፈለው ምናምን አልተባልንም። ሶ እዚህ ጋር የምንወስደው ልክ እኩል ሁለት እንዳልተከፈለ ነው። yes ብቻ ግን ሁለት ፓርት እንዳለው ማለት ነው ስንሰራም እንዳያስቸግረን። ሶ that the sum of the squares of the parts is 425። yes የነዛ ፓርቶች ስኩዌር ድምር ደግሞ 425 ነው። የነዛ ቁጥሮች ቫልዩ ስንት ነው የሚለን ወይም ደግሞ find the values of each part እያንዳንዳቸውን ፓርት ቫልዩ ፈልጉ ነው የሚለን። ሶ እዚህ ጋር ምንድነው የምንለው let's say first part and the second part የመጀመሪያው ፓርት እና የሁለተኛው ፓርት ብለን ዲተርማይን ማድረግ አለብን። የመጀመሪያውን ፓርት let's say x ብንለው እና the second part ደግሞ x ከሆነ ወደ ሁለት እኩል ቦታ ስለከፈል ነው 29 ሲቀነስ x ይሆናል። so 29 minus x the second part የሁለቱ ፓርቶች ደምር ምን ሆኖ ስኩዌር ሆኖ ደግሞ 425 ነው። ያ ማለት የመጀመሪያው ፓርት x ነው x ስኩዌር the second part 29 minus x ነው የምናደርገው the whole square that is 425። አሁን ደግሞ ኤክስፓንድ እናደርገዋለን 29 minus x the whole square ማለት 29 minus x times 29 minus x that means 841 minus 58x plus x square within the order of ABC form ስናስቀምጠው x square plus ወይም ደግሞ minus 58x plus 841 ይመጣልናል። then x square plus 841 minus 58x which is equals to 425 ብለናል። ዘን እያንዳንዳቸውን ኮሌክት አድርገን ላይክ ተርሞችን ወደ አንድ ስናመጣቸው x square 2x square minus 58x plus 416 የተመጣ 841 minus 425 እናደርግና which is equals to 0 ስላደረግን ማለት ነው። ከዛም ለማቃለል simplified divide to each part እያንዳንዱን በሁለት ስናካፍለው x square minus 29x plus 208 which is equals to 0 እናደርግና let's take a quadratic formula እናስገባና ስንሰራው xን 16 ወይም ደግሞ 13 እናገኘዋለን። ያ ማለት ምን ማለት ነው እንግዲህ አንድ 16 ይመጣል አንዴ ደግሞ 13 ይመጣል። አንድ ጊዜ 16 አንድ ጊዜ 13 ይመጣልናል በኳድራቲክ ኢኩዌሽን ስንሰራው ማለት ነው። ወይም ደግሞ አንደኛው ፓርት 16 ከመጣ ሌላኛው ፓርት ስንት ነው ብለን ደግሞ ማግኘት እንችላለን። ወይም 13 ከመጣልን then the first part that is x and the second one will be 29 minus x ብለናል። x ደግሞ ስንት ነው 16 ወይም ደግሞ 13 ብናስገባ
16 ኦር 13 ይሰጠናል ማለት። ስለዚህ ቁጥሮቹ 13 እና 16 ናቸው። የመጀመሪያው ፓርት 13 የሁለተኛው ፓርት 16 ወይም ደግሞ የመጀመሪያው 16 የሰከንድ ዋን 13 ዋናነት የቁጥሮቹ ቫልዩ እንጂ ቅደም ተከተላቸው እዚህ ጋር ዲተርማይን አያደርግልንም ማለት ነው። ሌትስ ጎ ቱ ፎር ዘ ነምበር 4 ኩዌስችን። የአራተኛው ጥያቄ ደግሞ ምንድነው የሚላል ዘ ሳም ኦፍ አሁን ይህም ስኩዌር ጋር የተያዘ ነው። ዘ ሳም ኦፍ ዘ ስኩዌርስ ኦፍ ቱ ኮንሲኩዌቲቭ ናቹራል ነምበር። ስኩዌር ስንል ፊገሩን ወይም ደግሞ ጂኦሜትሪክ ፓርቱን አይደለም። የስ ያ ማለት የሆነን ቁጥር ስኩዌር ስናደርግ አይነት ነገር ያ ሶ የሁለት ኮንሲኩዌቲቭ ናቹራል ነምበር። አሁን እዚህ ጋር ዲተርማይን የምናደርገው ብዙ ነገሮች አሉ ለምንሰራው ስራ ወይም ለኢኩዌሽናችን ግብአት የሚሆኑ። ያ ማለት አንደኛ ናቹራል ነምበር ተብለናል። የስ ናቹራል ነምበር እስከተባልን ድረስ የግድ ሆል ነምበር ሊሆንብን ይችላል ምናምን አይነት ነገር እሱን ኢግኖር እናደርጋለን። ሁለተኛ ደግሞ ኮንሲኩዌቲቭ ናቸው፣ ተከታታይ ናቸው። ለምሳሌ አንድ ብለን ሁለት እንደምንለው ማለት ነው። ከዛም የነዛ ቁጥሮች ስኩዌር ሆኖ ሲደመሩ ማለት ላይክ ዛት ኦፍ 29 ማይነስ ኤክስ ኤንድ ኤክስ ላይ እንዳልናቸው ማለት ነው። ሶ የነዛ ስኩዌር ድምር 313 ነው፣ 313 ነው። ሶ እነዛ ቁጥሮች እነማን ናቸው ነው የሚላል። ሌትስ ሳይ ደ ስሞለር ነምበር ዳር ኢዝ ኤክስ ብንል ስሞለር ነምበር ወይም ደግሞ ትንሹ ቁጥር ኤክስ ነው ብንለው ዘን ኔክስት ነምበር ወይም ደግሞ ኮንሲኩዌቲቭ ነምበሩ ደግሞ ኤክስ ፕላስ 1 ነው። የግድ በአንድ ነው መጨመር ያለበት ላይክ ዛቱ 1 ብለን 2 3 ብለን 4 እንደምንለው ማለት ነው። ሶ የነዛ ነምበሮች ስኩዌር ደግሞ 313 ነው ድምራቸው ነው የሚለን። ሶ ኤክስ ፕላስ 1 the whole square like that of 29 minus x this expand ስናደርገው ኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 ይሰጠናል። then collect like terms and it gives within the equation form 2x square plus 2x minus 312 which is equals to 0. What comes to 312 1 minus 313 ማለት ነው። ከዛ ተመሳሳይ የሆነ ማለት መካፈል ይችላል መቃለል ይችላል። then divide by 2 all of these terms that means የa ኮፊሸንቱን የቢን እና የሲን ማለት ነው። ከዛ ለሁለት ስናካፍለው ኤክስ ስኩዌር ማይነስ ኤክስ ማይነስ 156 which is equals to 0 ይሰጠናል። so within get and the quadratic form it can be take x 13 and x 12 አድርገን እናገኛለን ማለት ነው። ያ ማለት የመጀመሪያው ነምበር 12 ነው። the second number is 13 ምክንያቱም ኮንሲኩዌቲቭ ስለሆነ ማለት ነው። ሶ ሪዛልታችን ልክ እንዳገኘነ እዚት ናቹራል ነምበር እዚት ኮንሲኩዌቲቭ ነምበር የሚለውን ግምት ውስጥ ማስገባት አለብን። ሶ this is a correct answer ማለት ነው። let's go to the number 5 question። የአምስተኛው ጥያቄ ደግሞ ምንድነው የሚለን a piece of clothes costs ነው የሚለን። yes የዛ ክሎዝ ዋጋው ብሩ ስንት ነው? 200 ነው የሚለን። So a piece of clothes costs that is 200. If the piece was 5 meters longer, ፔሱ ቁራጩ ማለት ነው። yes ያ የክሎዝ ፔሱ 5 ሜትር ሎንገር ቢሆን እና ቢረዝምና and also the cost of each meter የእያንዳንዱ ሜትር ደግሞ በሁለት ቢያንስ ነው የሚለን። ምኑ ኮስቱ ማለት ነው። ፔሱ በሌንግዝ ደረጃ 5 ሜትር ጨምሯል፣ ዋጋው ደግሞ በሁለት አንሷል እያንዳንዱ ማለት ነው። the cost of piece would have remained unchanged ይላል። remained unchanged. how long is the piece and what is its original price per meter? የመጀመሪያው የነበረው ስንት ነው? በሜትር ነው። እዛ ጋር ጠቅላላ ነው እንጂ ተነገረን በሜትር ምናህል ርዝመት ምናምን ነገር አልተነገረንም መጀመሪያ ላይ። አሁን ይሄ የመጀመሪያውን ታሪክ ነው እየጠየቀን ያለ ነው። let's go to the solution። ወደ ሶሉሽኑ ስንመጣ ያለንን ነገር ማጠራቀም አለብን። ያ ማለት ምን ማለት ነው? አንደኛ የክሎዙ ኦሪጂናል ሌንግዝ እዛም ደግሞ ኦሪጂናል ፕራይስ ነው የተጠየቀን አይደለ? ያንን ለመስራት ቶታል ኮስት ኦፍ ዘ ክሎዝ 200 ብር ነው፣ 200 ብር ማለት ነው መጀመሪያ ላይ ተሰጠን። yes let
ኤክስን ኦሪጂናል ሌንግዝ ኢን ሜትር ምክንያቱም ኦሪጂናል ሌንግዝ እና ኦሪጂናል ፕራይስ ስለተጠየቀን፣ ዋይን ደግሞ ኦሪጂናል ፕራይስ ፐር ሜትር ያው ፕራይስ ከተባለ ኢን ብር ስለሚገለጽ ማለት ነው። ኦኬ እንደዛ ብለን ከገለጽን አዲሱ ሌንግዝ ወይም ደግሞ የጨመረው ሌንግዝ ከበፊቱ ኤክስ ብለናል አይደል? ኦሪጂናል ሌንግዙ ከበፊቱ በ5 ነው 5 ሜትር ሎንግ ይሆናል ነው ያለን። ሶ ኤክስ ፕላስ 5 እናደርጋለን። ፕራይሱ ደግሞ በፊት ከነበረው በሁለት አንሷል እያንዳንዱ ሜትር ማለት ነው። ከዛ ዋይ ማይነስ 2 ብለን እናስቀምጣለን። ዘን ምንድነው የምናደርገው? ኤክስ ዋይ አሁን ወደ ኢኩዌዥን ፎርም ስናመጣው ኤክስ ዋይን 200 አድርገን እንጽፋለን። እንዴት? ምክንያቱም ኦሪጂናል ሌንግዝ ታይምስ ባይ ኦሪጂናል ፕራይስ 200 ነው አጠቃላይ እንጂ የኤክስ እና የዋይን ቫልዩ አላወቅንም ነበር። ዘን አሁን ደግሞ ኤክስ ፕላስ 5 ኢንቱ ዋይ ማይነስ 2 which is equals to 200 ነው። ፕራይሱ እኮ ቶታል ፕራይሱ አልተቀየረም፣ ነገር ግን ቼንጂንጉ ተቀይሯል። ያ ማለት ሌንግዙና ፕራይሱ ማለት ነው። ሌንግዙ በ5 ጨምሯል፣ ፕራይሱ በ2 አንሷል። ዘን ይሄን ኤክስፓንድ ስናደርገው ኤክስ ዋይ ማይነስ 2 ኤክስ ፕላስ 5 ዋይ ማይነስ 10 which is equals to 100 yes። አሁን ይህ እንደዛ አይነት ፎርም ተቀመጠ። ማይነስ 10 ማይነስ 200 ብለን which is equals to 0 አድርገን መስራትም እንችላለን። ከዛስ ኤክስ ዋይ ደግሞ 200 ከሆነ አሁን ሰብስቲቲዩት ማድረግ አለብን፣ ሁለት ኢኩዌሽን ስለተሰጠን። የመጀመሪያ ኢኩዌሽን ይሄኛው ነው፣ ቀጣዩ ደግሞ ይህ ማለት ነው። ከዛ የዚህን ኢኩዌሽን አምጥተን እዚህን ተካዋለን። ሶ እንዴት ኤክስ ዋይ which is equals to 200 ከሆነ y which is equals to 200 over x እንልና እንዴት እናደርጋለን? ቀጥታ ከመጀመሪያው ኢኩዌሽን እናስገባዋለን። yes ሪማይንድ ዲስ ፕሊዝ። እዚህ ጋር የምትይዙት ነገር ምንድነው? ኤክስ ዋይን ወደ 200 ነው ሰብስቲቱት የምናደርገው። ለምን? ኤክስ ዋይ ማለት የመጀመሪያ ኦሪጂናሉ 200 ስለሆነ። ከዛ ደግሞ 200 ማይነስ 200 that cancel by cancel 0 ይሆናል። 0 ከሆነ ደግሞ ማይነስ 2x ፕላስ 5y ማይነስ 10 እኩል ነው 0 እናደርግና 10 እናሻግርና minus 2x plus 5y which is equals to 10 then 5y minus 2x አድርገን ማስቀመጥ እንችላለን which is equals to 10 yን ምን ብለናል? 200 over x so እዚህ ጋር ሰብስቲቱት እናደርግና ምንድነው የሚያስቀምጥልን? በዚህ መልኩ እናስቀምጠዋለን ማለት ነው። ከዛ ደግሞ ወደ ኖርማል ኳድራቲክ ኢኩዌሽን ይመጣና በዚህ መልኩ ይቀመጣል። አሁንም ደግሞ ዲቫይድ ባይ ሁሉንም ማለት ነው በሁለት ስናካፍለው እንዲስ ፎርም ይቀመጥልናል። ኤክስን 20 እናገኛለን ማለት ነው። ኤክስን 20 ካገኘን አሁን ኤክስን 20 አገኘን ማለት ኳድራቲክ ፎርሙላ ላይ ሁለት ቫልዩ ነው ባይዞ የምናገኘው። ሶ ሁለቱ ቫልዩ ላይ either ፖዚቲቭ ኔጌቲቭ ኦር ኤንድ ፖዚቲቭ እና ኔጌቲቭ ሊሆንም ይችላል። ሶ ፖዚቲቭ እና ኔጌቲቭ ከሆነ የተጠየቀው ኳንቲቲ ያ ማለት አሁን ለምሳሌ ፕራይስ ደረጃ ከሆነ ኔጌቲቭ ብር በፕራይስ ደረጃ በብር ደረጃ ከሆነ ምን የለም ዳሪዝ ኔጌቲቭ ብር የለም አይደለ? ልክ እንደዛ ማለት ነው። ኔጌቲቭ የሆነ ሌንግዝ የለም። ሶ ላይክ ዛት 20 እና ማይነስ 25 ላይ የምንወስደው 20 ነው። ማይነስ 25 ኢዝ ሪጀክት እናስወግደዋለን ማለት ነው። ሶ ወደ መጨረሻው ሪዛልታችን እየመጣን ነው። ኤክስ ዋይ 200 ነበረ፣ ዋይ ደግሞ 200 ኦቨር ኤክስ ብለን ነበረ። የስ 200 ኦቨር ኤክስ ማለት 200 ኦቨር 20 ስንት ይመጣል? 10 ይመጣል። የዋይ ቫልዩ 10 ነው። ያ ማለት ዋይ ደግሞ መጀመሪያ ላይ ምን ብለን ነበር? ሌትስ ምን ብለን ነበር? ኦሪጂናል ፕራይስ ፐር ሜትር ብለን ነበር። ዳት ኢዝ ኦሪጂናል ፕራይስ ፐር ሜትር ብለን ነበር። ኤክስ ደግሞ ኦሪጂናል ሌንግዝ ኢን ሜትር። ኦሪጂናል ሌንግዝ ኢን ሜትር መጀመሪያ ያገኘነው 20 ሜትር። ኦሪጂናል ፕራይስ ፐር ሜትር ኢን ብር ደግሞ ስንት ይሆናል ማለት ነው? 10 ብር ይሆናል ማለት ነው። ስለዚህ መጀመሪያ ላይ የነበረው ሌንግዙን በሜትር ደረጃ የነበረውን ፕራይስ በብር ደረጃ አገኘን ማለት ነው። ሌትስ ጎ ቱ ዘ ነምበር 6 ኩዌስችን። የስድስተኛው ጥያቄ ደግሞ ስንመለከት ምንድነው የሚለን? ብር 6500 were divided equally or evenly ነው። yes
ኢኳሊ ነው የተከፈለው among a certain number of person እንግዲህ ሰዎቹ ቁጥር ይሄን ያክል ነው ተብሎ አልተሰጠንም። ሰው የተጠየቅነውም ያንን ነው find the original number of person ማለት ነው። so ኦሪጂናል ከተባለ የሆነ ቼንጅ አለ ማለት ነው መካከል ላይ ዘምንድን ነው የምናደርገው had there been 15 more persons 15 ሰው ተጨመረ መጀመሪያ ከነበረው like that of the number 5 question አሁን let's say በእንደዛ አይነት ወይ ነው የምንሰራው each would have got 30 less በ30 ደግሞ አነሰ so within the solution case ምንድነው የምንለው number of persons let's say x ብንላቸው yes የሰዎችን ቁጥር x ብንልማስ ቫልዩ ስናገኝም substitute ለማድረግ እንዲመቸን ዘንድ ማለት ነው so each person ደግሞ 6500 ነው አጠቃላይ ማለት ነው ብሩ እና ለሆነ ያክል ሰዎች ነው የምናካፍለው የሆነ ነገር ይደርሳል ስለዚህ ኤክስ ነው አናቃቸው ብዛታቸው ማለት ነው አሁንስ ምን ሆኗል 6500 ብር 15 ሰው ተጨምሯል ከኤክስ ብዛታቸው ላይ so x plus 15 ይሆናል so 6500 over x plus 15 if x more people join ሲቀላቀሉ ማለት ነው so ምንድነው የምናደርገው የመጀመሪያው ሲቀነስ አሁን ላይ ለሚሰጣቸው ማለት የሆነ የሚሰጣቸው ቫልዩ አለ ለነዛ ሰዎች ብዛት እኩል ነው 30 ጋር እኩል ነው 30 የት መጣ ምክንያቱም 30 በመካከላቸው ያለ ዲፈረንስ ነው ሌስ ነው ብለናል አንሷል ብለናል በፊት ከነበረው ከሚሰጣቸው በ30 ያነሰ ነው ሶ ምንድነው የምናደርገው ኤክስን ለማግኘት ሶልቭ ለማድረግ 6500 የጋራ እናወጣና 1 over x minus 1 over x plus 15 which is equals to 30 እናደርጋለን ዘን ምንድነው የምናደርገው ለማቃለል ዜሮን በዜሮ እናጣፋለን ማለት ነው ዜሮን በዜሮ ካጣፋን በኋላ ኖርማሊ በዚህ ወይ ይቀመጥና 3 over 650 አድርገን which is equals to 1 over x minus 1 over x plus 15 አድርገን እናስቀምጣለን ይሄን ደግሞ አሁንም ኖርማሊ ብቻውን ኤክስፓንድ አድርገን የምናገኘው ቫልዩ በዚህ መልኩ ይሆናል 15 over x into x plus 15 ብለን ከዛስ እንዳለ እዚህ ጋር መውሰድ እንችላለን እንዳልኳችሁ 3 over 650 አለም እንዳለ ማስቀመጥ እንችላለን ዘን ምን እናደርጋለን ማለት ነው ኖርማሊ በዚህ ፎርም ካስቀመጥን በኋላ እናበዛዋለን 650 ውስጥ እናስገባዋለን 3 over አሁን 3 over 650 አድርገን ማስቀመጥ እኮ እንችላለን ኢኳልስ ቱ ብለን ኢኩዌሽናል ፎርም የራሱን ማስቀመጥም እንችላለን ግን ደግሞ በዚህ ወይ ደግሞ ስንሰራው እንዴት ነው ቀጥታ ሄዳ 650 ታበዛለች በዚህ ፎርም ይመጣና እንዴት ነው የምናደርገው ክሪክሮስ እናደርገዋለን ክሪክሮስ ማለት 3 into x into x plus 15 ማለት ነው 3x square plus 3 times 15 ደግሞ ስንት ይመጣል 3x square plus 3x plus 15 ማለት ስንት ማለት ነው 45x ነው ሶ ያን ደግሞ ያንዳንዱን አሁንም ዲቫይድ ስናደርገው የምናገኘው እየተቃለለው ፎርሙ x square plus 15x minus 3250 which is equals to 0 አድርገን እናስቀምጥና አሁንም ሁለት ቫልዩ ነው የx ቫልዩ የምናገኘው ኳድራቲክ ኢኩዌሽን ስናስገባ ሶ የምንወስደው ኔጌቲቭ ቫልዩን ሳይሆን ፖዚቲቭን ነው we reject it is positive so negative ቫልዩ ማለት ነው ሶ ኦሪጂናል ነምበር ኦፍ ፐርሰኑን አሁን ማግኘት እንችላለን ስንት ብለን 50 ብለን ማለት ነው ስለዚህ በዚህ መልኩ እንደዛ አይነት ወርድ ፕሮብሌሞችን መስራት እንችላለን አሁን የአምስተኛው እና የስድስተኛው question that is the same relatively the same okay we reach in the number 7 question ሰባተኛው ጥያቄ ላይ ደርሰናል የሰባተኛው ጥያቄ ደግሞ ምንድነው የሚለን a person on tour has been 360 yes a person on tour has been 360 ብር ነው የሚለን for daily expense ላይ የቀን ወጪ ነው የሚለን so if he extend ነው መጀመሪያ ላይ ያልኳችሁን ቃል አስተውሱ extend ካልን እየጨመረ ነው የሚሄደው ብያችኋል የሆነ ነገር value አድ ይደረጋል so if he extends his tour for 4 days ለአራት ቀናት ቢያራዝመው he has to cut down yes to cut down ቀናነሰው ማለት ነው
his daily expenses by ብር 3 yes by ብር 3 እያንዳንዱን daily expense በ3 ብር ምን አደረገው ከት ዶን አደረገው find the original duration of the children የሚለን original duration አሁን እንግዲህ በደንብ አሳይን ማድረግ አለባችሁ original number of x ማለት number of day x ብንለው ያ ማለት አላውቅ ነው ምን ያክል ቀን እንደነበር አሁን ዱሬሽኑን የተጠየቀን አይደለ so the original numbers of days let's say x ብንለውና x ብንለውና original daily expense ደግሞ ለኤክስ ቀናት ያክል 360 ብር ነው ብሎናል ለኤክስ ቀናት ያክል ማለት ነው 360 ብር ነው the number of new number of days አሁን ላይ ያለው ማለት አዲሱ ማለት የተጨመረው ደግሞ ምን ብለናል ኤክስቴንድ ያደርጋል ብለናል so x + 4 እንዲሁም ደግሞ daily expense ደግሞ መጀመሪያ አሁንም መጀመሪያው ጥያቄ ማለት ከነምበር 6 question ጋር ይመሳሰላል so 360 over x + 4 ነው የምናደርገው x plus ለx plus 15 ና ካፍለን ነው ይለ ልክ እንደዛ 360 over x plus 4 እናካፍለዋለን ምን ያክል እንደሆነ አሁንም አላወቅንም number of day duration ማለት ነው ከዛ ምንን ታሳቢ ማድረግ አለብን original daily expense minus newly daily expense መጀመሪያ ላይ የምናወጣው original daily expense ማለት 360 over x ብር minus newly daily expense 360 over x plus 4 ብር which is equals to 3 ብሎናል ለምን ምናል መጀመሪያ ላይ እዚህ ጋር questionን ማየት ትችላላችሁ he has to cut down his daily expense by ብር 3 yes እዛ ጋር መጀመሪያው question number 6 question ላይ each would have ብሎናል each would have got ብር 30 less ብለን ልክ በዛ አይነት ፎርም አስቀምጠናል አይደለ like that of the number 6 question the number 7 question also take in this way ስለዚህ በዚህ መልኩ እናስቀምጠዋለን ማለት ነው then አሁንም የጋራ 316 እናውጣና 1 over x minus 1 over x plus 4 which is equals to 3 then ይህን ደግሞ የብቻውን ኤክስፓንድ ስናደርገው 4 over x into x plus 4 ያ ማለት 4 over x square plus 4x አድርገን ማስቀመጥ እንችላለን ከዛ እንዳለ 360 ለምን ሰብስቲቱት እናደርጋለን እንተካዋለን ማለት በነበረበት ማለት ነው ከዛስ ምንድነው የምናደርገው እዚህ ጋር ብራኬት ለማድረግ ነው then መጨረሻ ላይ 440 which is equals to 3x into x plus 4 የትመጣ ካልን 3x into x plus 4 ያደረግነው ይህን ክሮስ አድርገን ነው 360 times 4 አድርገን ደግሞ በዚህ መልኩ እናመጣዋለን እዚህ ጋር 1440 ነው 440 ብቻ አይደለም then ከዛ መልኩ አሁን ደግሞ ሲምፕሊፋይ ስናደርገው 480 is equals to x square plus 4x ይመጣል ከዛ ደግሞ በኳድራቲክ ኢኩዌሽን ፎርም ስናስቀምጠው x we get one is the positive value the other one is the negative value so we must be check that is the positive value because of the negative value duration time negative ስለማይሆን ማለት እንዲስ ወይ so 20 original duration of tour አድርገን እንወስድና minus 24 ደግሞ ሪጀክት እናደርገዋለን ማለት ነው so በዚህ መልኩ ፕሮብሌሙን መስራት እንችላለን okay the number 8 question ምንድነው የሚለን in a flight of 600 kilometer yes in a flight of 600 kilometer እዚህ ጋር በደንብ የምትይዙት ነገር 600 ኪሎ ሜትር እርቀት በሚሸፍን ፍላይት ላይ ማለት ከበር በሚደረግበት ፍላይት ላይ an aircraft was slowed down due to bad weather yes bad weather አማካኝነት እንግዲህ slow down ሆኗል its average speed for the trip was reduced to 100 kilometer per hour በሰዓት 200 ኪሎ ሜትር ሪዲዩስ እንዲያደርግ በፊት ከነበረው ስፒዱ
በምን አማካኝነት? በባድ ዌዘሩ አማካኝነት ማለት ነው። እሺ ታይሙ ደግሞ ይጨምራል ማለት ነው። ምክንያቱም አሁን በአጭር ጊዜ የምንጨርሰው የነበረው ታይሙ ይጨምራል። ሶ the time increased by 30 ሚኒት በ30 ሚኒት ጨመረ በፊት ከነበረው። ሶ the duration of flightን ፈልጉ ነው የሚለን። ይህን ሶልቭ ለማድረግ መጀመሪያ ምን ማድረግ አለበት? ኦሪጂናል ስፒዱ አልተሰጠንም። የስ ኦሪጂናል ስፒዱ ኤክስ ኪሎ ሜትር ፐር ሀወር ብንለው ያው በኪሎ ሜትር ፐር ሀወር ስለተሰጠን ሌትስ ሴይ the original speed that is x ኪሎ ሜትር ፐር ሀወር ብንልና ኦሪጂናል ታይሙ ደግሞ 600 ኦቨር ኤክስ የት መጣ? 600 ኦቨር ኤክስ የመጣበት ምክንያት ለምንድን ነው? 600 ኪሎ ሜትር ከበር በሚደረግበት ዲስታንስ ውስጥ ነው የሚለን። ኦሪጂናል ታይሙን ለማግኘት ምን ማድረግ አለብን? ለኤክስ ማድረግ አለብን። ለምን? ኤክስ ኪሎ ሜትር ፐር ሀወር ማለት ደግሞ ምኑ ስለሆነ ኦሪጂናል ስፒዱ ስለሆነ ዲስታንስ ኦቨር ስፒድ ደግሞ ታይም ነው የሚሰጠን። ፊዚክስ ጋር በምንመጣበት ጊዜ ኤስ which is equals to v times t ወይም ደግሞ v which is equals to s over t ስለሆነ አለም ደግሞ ታይምን ለማግኘት ኤስ ኦቨር ቪ አድርገን እናስቀምጣለን ማለት ነው በእንደዚህ ፎርሙላ። ከዛ ደግሞ ሪዲዩስድ የሆነው ስፒድ 200 ኪሎ ሜትር ፐር ሀወር ነው። በሀወር 200 ኪሎ ሜትር ሪዲዩስ እንዲያደርግ አስችሎታል። ሶ ሪዲዩስ የተደረገው ስፒድ 200 ኪሎ ሜትር ፐር ሀወር ነው። አሁን ያለው ታይምስ ኒው ታይሙስ ኦሪጂናል ታይሙ አይደለም። አሁን እዚህ ጋር ኦሪጂናል ታይሙ ኤክስ አንኖን ስለሆነ አይታወቅም። ነገር ግን አሁን ላይ ያለው ታይም ግን 3 ሀወር ነው። እንዴት መጣ? ምክንያቱም 600 ኪሎ ሜትር ኦቨር 200 ነው ያደረግነው። አሁን ላይ ሪዲዩስ ያደረገውን ስፒድ ስላወቅን ማግኘት እንችላለን። መጀመሪያ ላይ ግን የነበረውን ስፒድ ስላላወቅን ኦሪጂናል ታይሙን አናውቀውም ማለት ነው። ሶ ኦሪጂናል ታይሙንም ማግኘት እንችላለን፣ ኦሪጂናል ስፒዱንም ማግኘት እንችላለን። አሁን በዚህ ሶልቭ በምናደርግ ኢኩዌሽን ሶ ስሎወር ስፒዱ ኢንክሪዝ ያደረገው በ0.5 ሀወር ነው። የስ በ0.5 ሀወር ነው የሚለን። ያ ማለት ምን ማለት ነው? ኩዌስችናችን ላይ ምን ብለን ነበር? 30 ሚኒት ብለን ነበር የለ። 30 ሚኒት ማለት ደግሞ ወደ ሀወር መቀየር አለብን። ምክንያቱም አሃዱ ምን ስለሆነ ሰከንድ አይደለም፣ ሰከንድ ወይም ሚኒት ስላልሆነ የስፒዱ በኪሎ ሜትር ፐር ሀወር ስለሆነ ይሄንን ወደ ሀወር መቀየር ስላለብን ማለት ነው። 30 ሚኒቱን ደግሞ ወደ ሀወር ስንቀይረው ስንት ይሆናል? 0.5 ሀወር ይሆናል። ሶ በ0.5 ሀወር ነው ኢንክሪዝ ያደረገው ስፒዱ ስሎ የሆነ ታይሙ ደግሞ በ0.5 ጨመረ። ሶ ምንድነው ማድረግ ያለብን? 600 ኦቨር ኤክስ ያ ማለት ኦሪጂናል ታይሙ ማለት ነው ሲደመር አሁን ኢንክሪዝ ያደረገው ታይም እኩል ነው 3 አድርገን ነው የምንወስደው። አሁን መጀመሪያ ስንሰራቸው የነበር ነው ነምበር 7 እና 6 ኩዌስችን ጋር ተመሳሳይ የሆነ አይዲያ ነው ያለው። ሶ 600 ኦቨር ኤክስ ማለት ኦሪጂናል ታይሙ ነው። ኦሪጂናል ታይሙ ሲደመር ስፒዱን ስሎ በማድረግ ኢንክሪዝ ያተደረገው ታይም 0.5 ሀወር ተደምሮ ማለት which is equal to 3 ሀወር ነው። ያ ማለት ምን ማለት ነው? መቀነስም እንችላለን። 600 ኦቨር ኤክስ which is equal to 3 minus 0.5 ብለን ማግኘትም እንችላለን። የመጀመሪያውን ታይም ኦሪጂናል ታይሙን ለማግኘት ኒው ታይሙን አሁን ያለውን ታይም ሲቀነስ ኢንክሪዝ ለተደረገው ታይም ማለት ነው። ከዛ አሁን እንዳልኳችሁ በዚህ መልኩ እንሰራለን። ዘን 2.5 ይመጣል 3 minus 0.5 ስናደርግ ማለት ነው። ከዛ ኤክስ ቫልዩ 600 ኦቨር 2.5 ያ ማለት 240 ኪሎ ሜትር ፐር ሀወር ሆነ። የማን የኤክስ ቫልዩ ያ ማለት ስፒዱ። ሶ ኦሪጂናል ስፒዱን በቀላል መንገድ አገኘን። ኦሪጂናል ታይሙ ደግሞ ለ ኦሪጂናል ዲስፕሌስመንት ወይም ደግሞ ዲስታንስ ማለት እንችላለን 600 ኪሎ ሜትር ኦቨር the time original time which is equals to
ማን ነው ኦሪጂናል ስፒድ which is equal to ኦሪጂናል ታይም ማግኘት እንችላለን which equals to 2.5 ሃውር አድርገን ማግኘት እንችላለን ማለት ነው። what is the number 9 question and the last question የመጨረሻው ጥያቄ ደግሞ ምንድነው የሚለን an express train makes a run of 240 kilometers. Yes, an express train makes a run of 240 kilometers, 40 kilometers at a certain speed. Yes, በሆነ ስፒድ 240 ኪሎ ሜትር ለመሸፈን ወይም ከበር ለማድረግ ያስችላል ወይም ደግሞ ይችላል። another train ሌላኛው ትሬን ደግሞ ስፒዱ 12 ኪሎ ሜትር ፐር ሃወር ነው። ሶ ስፒዱ ምን ያክል ነው? 12 ኪሎ ሜትር ፐር ሃወር ነው። let's take an hour longer to cover the same distance ነው የሚላል። ያ ማለት 240 ኪሎ ሜትር ነው ማለት የዚህኛው ሶ አን ሃወር ማለት ደግሞ this is 1 hour ማለት ነው። የሲንጉላር ኢንዲኬት ስለሚያደርግልን አን ሃወር ማለት 1 hour ነው። ሶ አሁን የተጠየቅነው የኤክስፕረስ ትሬኑን ስፒድ ነው ማለት ነው። ስፒዱን የኤክስፕረስ ትሬኑ ስፒድ ማለት የመጀመሪያውን ስፒድ ይሄኛው በተመሳሳይ ዲስታንስ ስፒዱ 12 ኪሎ ሜትር ፐር ሃወር ከሆነ በሃወር ሌስ ከሆነ ነው የሚለን። የመጀመሪያው ግን ምን ብቻ የታወቀው ዲስታንሱ ብቻ ነው። ያ ማለት ስፒዱ አልታወቀም ማለት ነው። ሶ ፋይንድ ዳት ስፒድ ያንን ለማድረግ ምን ማድረግ አለብን? የኤክስፕረስ ትሬኑን ስፒድ ሌትስ ሴይ ኤክስ ሴንቲሜትር ብንለው ኤክስ ሴንቲሜትር ብንለውና ዘን ኤክስፕረስ ትሬኑ የሚወስደው ታይም ቴክኑ 240 ኦቨር ኤክስ ነው የምናደርገው። ለምን ኤክሱ ስፒዱ ነው ኤክስ ኪሎ ሜትር ፐር ሃወር የምናገኘው ማለት ላይክ እንደ 8ኛው ጥያቄ ማለት ነው። ከዛስ የስሎወር የሚያደርገው ትሬን ያ ማለት ኤክስፕረስ ትሬኑ እንዳይፈጥን የሚያግደው አለ ሞገዱ ማለት ነው። የስ እሱ ደግሞ ስፒዱን ለማግኘት ኤክስ ማይነስ 12 ኪሎ ሜትር ፐር ሃወር ነው የምናደርገው። ምክንያቱም ኤክስ ኖርማሊ የኦሪጂናሉ የኤክስፕረስ ትሬኑ ስፒድ ነው። የዚያ ስፒድ ሲቀነስ 12 ኪሎ ሜትር ፐር ሃወር ማለት እንግዲህ የማን ነው ብለናል? 12 ኪሎ ሜትር ፐር ሃወር የሌላኛው ትሬን ነው። ሌላኛው ትሬን another train the speed is 12 ኪሎ ሜትር ፐር ሃወር ሌስ ነው እንዲዘገይ ያደርገዋል። ሶ የኦሪጂናሉ ወይም ኤክስፕረስ ትሬኑ ስፒድ ሲቀነስ ለአናዘር ትሬን ስፒድ ማለት ነው የስሎ የሚያደርገውን የትሬኑን ስፒድ ማግኘት እንችላለን ማለት ነው። ከዛ ታይም ቴክኑን በስሎር ትሬን አማካኝነት እንዲዘገይ ያስቻለውን እና የፈጀውን ታይም ደግሞ ለማግኘት የመጀመሪያው ዲስታንሱ ማለት ወይም 240 ኪሎ ሜትር ኦቨር ኤክስ ማይነስ 2 ኪሎ ሜትር ፐር ሃወር አድርገን እናገኘዋለን ማለት ነው። 240 ኦቨር ኤክስ ከሆነ የኤክስፕረስ ትሬኑን ታይም ቴክን ነው። በስሎር ትሬኑ አማካኝነት የዘገየውን ያኔ ታይም ቴክኑን ለማግኘት ግን የስሎር ትሬኑን ስፒድ ማግኘት አለብን። ያ ደግሞ ኤክስ ማይነስ 12 ነው። ኦቨር አድርገን በዚህ መልኩ እናገኛለን። አሁን ኤክስን ማግኘት ብቻ ሁሉንም ቫልዩ ይጨምረልናል ማለት ነው። ሶ እዚህ ጋር ያያችሁት የኤክስፕረስ ትሬኑን ስሎ ለማድረግ የስሎር ትሬኑ ታይም በአንድ ሃወር ሎንገር ሆኗል ብያችኋለሁ። አን ሃወር ማለት 1 ሃወር እንደሆነ ማለት ነው። ስለዛ 240 ኦቨር ኤክስ ማይነስ 12 ማለት የስሎር ትሬኑ ታይም ቴክን ነው። which is equal to 240 over x plus 1 መጀመሪያ ላይ ምን ብሎናል? ኢኩዌሽናችን ወይም ጥያቄያችን ምን ብሎናል? an hour longer to cover the same distance ያ ማለት የኤክስፕረስ ትሬኑ 240 ኪሎ ሜትር ከቨር ለማድረግ በሆነ ስፒድ ያ ማለት x ኪሎ ሜትር ፐር ሃወር ባለው ማለት ነው። ሌላኛው ትሬን ደግሞ 12 ኪሎ ሜትር ፐር ሃወርን በ240 ኪሎ ሜትሩን በ12 ኪሎ ሜትር ፐር ሃወር ከቨር ያደርጋል። ያ ማለት በአንድ ሃወር
ሌስ በመሆን ማለት ነው ያዘገየዋል። ያ ማለት 1 አወር አዘገየው ማለት በአንድ አወር አዘገየው ማለት 1 አወር ፈጀበት ማለት ነው። ስለዚህ የኤክስፕሬስ ትሬኑ ስፒድ ከዚህኛው እና 1 ሲጨመርበት የሚለው ጋር እኩል ነው የሚለን። ሰው ለክ እንደዛ አይነት ፎርም እናስቀምጠውና ሶልቭ ለማድረግ የስም ቫልዩ ለማግኘት ኮሌክት ላይክ ተርምስ ኤክስ ያለበትን አንድ ላይ እናደርግና በዚህ መልኩ እንጽፋለን። ዘን ከዛ በኋላ ላይክ ስንሰራው እንደነበር ነው 240 ላይ ጋር እናወጣና 1/x -2 -1/x which is equals to 1 አድርገን በዚህ መልኩ እንሰራለን ማለት ነው። ከዛም ወደ ኳድራቲክ ኢኩዌሽን ይቀየርልናል። x² -12x -2880 which is equals to 0 ይሆናል። ዘን within the quadratic equation ስናስገባው የኤክስ ቫልዩ አሁንም አንደኛው ኔጌቲቭ ይመጣል። ኔጌቲቭን ሪጀክት እናደርግና ፖዚቲቭን የኤክስፕሬስ ትሬኑን ስፒድ አድርገን እናገኛለን። እሺ የኤክስፕሬስ ትሬኑን ስፒድ ስለተጠየቅን ብቻ እንጂ የስሎወር ትሬኑን ስፒድ ማግኘት እንችላለን። ያ ማለት ኤክስ ቫልዩ 60 ከሆነ 60 -12 ስንት ነው? 48 ኪሎ ሜትር ፐር አወር ይመጣል። ታይም ቴክን ኦፍ ዘ ስሎወር ትሬን ለማግኘት ደግሞ 240/48 ይሆናል። ሶ በዚህ መልኩ አቃለን ማግኘት እንችላለን ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ።